ከዚህ በፊት ስለ 80/20 ፕሪንሲፕል ትምህርት ሚኒስቴር የሚጠቀምበትን የ12ኛ ክፍል ፈተና አወጣጥን ለማየት ሞክረናል። ያመለጣችሁ ሰዎች ካላችሁ ያን ቪዲዮ ብታዩት በጣም አሪፍ ነገር ነው። በዛሬው ቪዲዮ ደግሞ ተማሪዎች መጻፋቸውን ሲገልጡ ግራ የሚገባቸውን አንድ ወሳኝ ጥያቄ እንመልሳለን። ለማኑ ይሄ 80/20 የሚባለው በተለይ 80%ቱ ሚኒመም ለርኒንግ ኮምፒተንሲ ወይም ደግሞ MLC የሚባለው ነገር ከመጻፋችሁ የትኛው ቦታ ላይ ነው የሚገኙት? በገባይ ልክ ምንድነው ብዙ ተማሪዎች መጻፋቸውን ጋር ይገልጹና MLC የሚባል ዩኒት ይፈልጋሉ። የተለየ ዩኒት ወይም ሴክሽን ያለው ይመስላቸዋል። ነገሩ እንደዛ አይደለም። በዚህ ቪዲዮ ይሄንን እናያለን። ቀጥታ ወደ ቪዲዮ እንሄዳለን። አዲስ ከሆናችሁ ሰብስክራይብ አድርጉ፣ ቪዲዮ ላይክ ያደርጋችሁ ጀምሩ። ሌላ ቤተሰብ ካላችሁ በዚህ መንገድ ደግሞ ሼር አድርጉላቸው። ይመቻችሁ። MLC ወይም ደግሞ ሚኒመም ለርኒንግ ኮምፒተንሲ ማለት አንድ ተማሪ ያንን የክፍል ደረጃ ሲያጠናቅቅ ማወቅ የሚጠበቅበት መሰረታዊ እውቀት ማለት ነው። መማሪያ መጽሐፍት ሲዘጋጁ በጣም በትልቅ ትኩረት ነው እንዲህ አይነት ነገሮች እንዲካተቱ የሚደረጉት። አለዛ ለምሳሌ 9ኛ ክፍል ላይ ያሉ የተለያዩ ዩኒቶች 11ኛ ክፍል ላይ ታገኟቸዋላችሁ። ለምሳሌ ሶሻልም ናቹራል የምትሆኑ 10ኛ ክፍል ላይ የተማራችኋቸውን 12ኛ ክፍል ላይ ታገኟቸዋላችሁ። እነዚህ MLC የሚባሉ ነገሮች ከሌሉ አንደኛ ክፍል፣ ሁለተኛ፣ 3፣ 4ኛ ያለ እስከ 12ኛ ክፍል መቅረብ ያለበትን ርዕሰ ጉዳይ ለመወሰን አስቸጋሪ ነው የሚሆን። በዛ መሰረት ነው በዚህ በሚኒመም ለርኒንግ ኮምፒተንሲ መሰረት አንድ ተማሪ ይህን ክፍል ደረጃ ቢያጠናቅቅ ይህን ማወቅ አለበት፣ ይህን ቢያጠናቅቅ ይሄ የተባለ። አሁንም ዩኒቨርሲቲ ለመግባት ቢያንስ 9ኛ ክፍል ላይ MLC፣ 10ኛ ክፍል ላይ MLC፣ 11ኛ ክፍል ላይ MLC፣ 12ኛ ክፍል ላይ MLC የሚባሉ ነገሮች ተጠራቅመው አንድ ላይ ተተፈተናችሁ በኋላ ናሽናሊ በሚወጣ ኤግዛም ዩኒቨርሲቲ ላይ ቢያንስ ይሄ MLC ያለው ተማሪ መግባት መቻል አለበት የሚለው ነገር የተሰለው ማለት ነው። በጣም ኢምፕሬሲቭ ነው። ኤኒዌይ ይሄ MLC የሚባለው ነገር ከየመጽሐፎቻችሁ 3 ቦታዎች ላይ ነው የሚገኙት። እሱን ነው የምንነጋገር። የመጀመሪያው ቦታ ለምሳሌ ማንኛውን መጽሐፍ ስታነቡ ገና መጀመሪያ አካባቢ ስትከልጡት የምታገኙት ዩኒት ኦብጀክቲቭስ የሚባሉ ነገሮች አሉ። at the end of this unit students will be able to know ምናምን እያለ የሚዘረዝራቸው የተለያዩ ነገሮች አሉ። እነዚህ ዩኒት ኦብጀክቲቭስ ለምሳሌ ፈተና ውጪዎች በመጀመሪያ ፈተና አውጣ ሲባል በምን መንገድ ነው የማወጣው ብሎ ጭንቀት ውስጥ ሊገባ ይችላል። አለበለዚያ እሱ የሚያውቀውን ብቻ ነው ፈተና የሚያወጣው፣ የማያውቀውን ላያወጣ ይችላል። ስለዚህ ያ የፈተና ክብደትም ሆነ ቅለት በፈተና ውጪው አቅም የተመሰረተ ሊሆን ይችል ነበር ማለት ነው። ግን ቢያውቀውም ባያውቀውም የግድ በዩኒት ኦብጀክቲቭ መነሻ መሰረት ጥያቄዎችን ወደ ማዘጋጀት ይገባል ማለት ነው። ስለዚህ ማንኛውንም ቅድም ለፈተና የሚወጡ ኮርሶችን ስታነቡ ወይም ሰብጀክቶችን ስታነቡ የመጀመሪያው ሚኒመም ለርኒንግ ኮምፒተንሲ የሚለካው ከዩኒት ኦብጀክቲቭስ ነው ማለት ነው። ስለዚህ በእያንዳንዱ ዩኒት ላይ የቀረቡ ቢያንስ እነዚህ ነገሮች ማወቅ አለባቸው ተብሎ የተቀመጡ ነገሮችን ማወቃችሁን እርግጠኛ መሆን ያስፈላጊ መዘርዘር ነው። እርግጥ ነው ጊዜ የላችሁም ይሆናል፣ ግን የግድ የሆነውን ነው ነግራችሁ። ዘግይቶ ነው መግለጫውን የመጣው። ሌላ ደግሞ ኪወርድስ የሚባሉ አሉ። እዛ ኪወርዶችንም እንደዚሁ ማወቅ ብዙ ጊዜ እነዚህ ከኮምፒቴሽን ወይ ደግሞ ካልኩሌሽን ካልሆኑ ኮርሶች ውጭ ያሉ ሰብጀክቶች ኖርማሊ እነዛ ኪወርዶችን ማወቃችሁን ወይም ኪተርምስ ሊባሉ ይችላሉ። አንዳንዴ እነዚያን ማወቃችሁን መሰረት አድርገው ፈተናዎች ይዘጋጃሉ ማለት ነው። እዛ ለርኒንግ ዩኒት ኦብጀክቲቭ ላይ የተቀመጠ ነገር ለምሳሌ ይህንን የተመለከተ ቀመር ያሰላል፣ ይህንን የተመለከተ ፎርሙላ ምን እንደሆነ ያውቃል፣ በዚህ መሰረት ይሰራል የሚል ነገር ካለ የግድ ያንን ቀመር እንድትሰሩ የሚያስገድድ ጥያቄ መውጣቱ አይቀርም ማለት ነው። ምን ማለት ነው? ለምሳሌ በ3ቱ ዙር የሚወጡ ፈተናዎች እንዳሉ ከዚህ በፊት አውርተናል። 10ም ዙር ሊሆን ይችላል። ስለዚህ 10 ዙር ካለ ያንን ቀመር መሰረት አድርጎ የሚወጣ 10 የተለያዩ ጥያቄ ይወጣል ማለት ነው። ስለዚህ አሁንም ዙርም የተፈተነ ጥያቄ ያንን ቀመር የሚሰራ ጥያቄ የግድ ይኖራል። ቀጣይም ያንን ቀመር አፕላይ ማድረግ የሚችልበት ጥያቄ ይኖራል። እያለ በየትኛውም ዙር ቢሆን የጥያቄዎቹ ደረጃ የሚመጣጠነው በዚህ ሚኒመም ለርኒንግ ኮምፒተንሲ መሰረት ነው ማለት ነው። በእርግጥ አሁን ይህን ሁሉ ብናሰለው በጣም ብዙ ዩኒት ኦብጀክቲቭስ ይኖራሉ። ከዛ መካከል ደግሞ ያው ፕራዮሪቲ የሚሰጣቸው ዩኒት ኦብጀክቲቭስ ይኖራሉ። ምክንያቱም ብንቆጥራቸው አሁን ለፈተና የምትዘጋጇቸውን ኮርሶች ዩኒት ኦብጀክቲቭስ ብንቆጥራቸው በጣም ብዙ ሺህ ጥያቄዎች እንዲወጡ የሚያስገድዱ ወይ ደግሞ የሚሆኑበት መንገድ ሊኖር ይችላል። ግን ያን ያክል ጥያቄ ደግሞ አይወጣም። ስለዚህ የትኞቹ ናቸው የተሻለ የሚመረጡት የሚለውን ነገር ለማወቅ ደግሞ ሌላ ፈርዘር ኢንቨስቲጌሽን ያስፈልጋል። ትምህርት ሚኒስቴር በየጊዜው የሚያቅዳቸው የተለያዩ እቅዶች አሉ። እነሱን በግልጽ ማወቅ ደግሞ ይጠይቃል ማለት ነው። ኤኒዌይ ወደ ሁለተኛው የሚኒመም ለርኒንግ ኮምፒተንሲ መገኛ ቦታ እንቀጥል።
የ80% ኤምኤልሲ ጥያቄዎች ፎከስ የሚያደርጉበት የኤምኤልሲ መገኛ ደግሞ በእያንዳንዱ ዩኒት መጨረሻ ላይ ያለው ዩኒት ሳመሪ የሚባል ሴክሽን አለ። ያ ዝም ብሎ የተቀመጠ ነገር አይደለም። ሌላውን ነገር እንኳን ሳታዩ ብትቀሩ፣ ሳታነቡ ብትቀሩ፣ ሳትዘጋጁ ብትቀሩ ጥያቄዎች የግድ ሪቮልቭ የሚያደርጉት በዛም ዙሪያ ይሆናል። ስለዚህ ቲዎሪ ሊኖር ይችላል፣ የሆነ ፎርሙላ ሊኖር ይችላል፣ ዋቴቨር ኬስ የሆነ ህግ ሊሆን ይችላል። በዚያ ዙሪያ ማወቅ የሚገባችሁ ነገር የግድ ያ ዩኒት ሳመሪ ስለምን እንደተጻፈ ማንበብ ግን በጣም አስፈላጊ ነው። ከዚህ በፊት እንዲሁም ብዙ ጊዜ ምን እንል ነበረ፣ መጽሐፉ በጣም ብዙ ዩኒቶች ብዙ ቶፒኮች ስለሚኖሩት ያንን ማንበብ ስለሚያስቸግረን ወይ ደግሞ ብዙ ዩኒት ስለሚኖረው ሚኒመም ዩኒት ሳመሪ እናነብ ነበር። ያ ዩኒት ሳመሪ በጣም ቀላል አይደለም። በቃ በደንብ ሳመራይዝ አድርጎም ለማዘጋጀት መምህሩ ያንን መጽሐፍ ያዘጋጀው መምህር በጣም በጥንቃቄ ስለሆነ ዩኒት ሳመሪ በጣም ወሳኝ ነው። ኦኬ ሶስተኛው የኤምኤልሲ ጥያቄዎች ወይ ደግሞ የ80% ጥያቄዎች የሚመጡበት ደግሞ እነዚህ መገኛዎች በየቴክስት ቡካችሁ ያለው ሪቪው ኤክሰርሳይዝ ናቸው። ምን አየን? ዩኒት ኦብጀክቲቭ አየን፣ ከዛ ሳመሪ አየን። አሁን ደግሞ ሶስተኛው ምንድነው? ሪቪው ኤክሰርሳይዝ። ቾይስ ሊኖር ይችላል፣ ፊል ዘ ብላንክ ስፔስ ሊሆን ይችላል፣ ኦፕን ኢንድድ ኩዌሽን ሊሆን ይችላሉ፣ ዝም ብሎ ሾርት አንሰር። ዞሮ ይሄ ፈተና የሚወጣው መልቲፕል ቾይስ ስለሆነ ወይም ደግሞ ምርጫ ጥያቄ ስለሆነ ቀጥታ እነዛ ጥያቄዎች እንኳን ባይመጡ ሀሳባቸው ተገልብጦ ወይም ደግሞ እነዛን የሚመስሉ ሌላ ጥያቄዎች ግን ይመጣሉ። ስለዚህ እነዚህን ጥያቄዎች የሰራ ተማሪ ሌላ ተመሳሳይ ያንን የመሰለ ጥያቄ ቢመጣ ለመስራት አይቸገርም ማለት ነው። ስለዚህ በአጭሩ እነዛ 20% ጥያቄዎች እንኳን ቢከብዷችሁ ሞር ክሪቲካል ቲንኪንግ የሚጠይቁ ስለሆነ ሞር ድራይቭ አድርጋችሁ ፎርሙላዎችን የምትሰሯቸው ስራዎች የምትሰሯቸው ጥያቄዎች ቢሆንም እንኳ ከ80% የማለፍ ጀስት ብቃታችሁ ማረጋገጥ ትችላላችሁ ማለት ነው። ግን እነዚህን ነገሮች የሚሆኑት ደግሞ በየሰብጀክታችሁ ያሉ ዩኒት ኦብጀክቲቭስ፣ ሳመሪ፣ ዩኒት ሳመሪ እንደገና ደግሞ ሪቪው ኤክሰርሳይዝ የሚባሉ ነገሮችን የምትሰሩ ከሆነ መጽሐፋችን በደንብ የምትረዱ ከሆነ በጣም የተሻለ መስራት ትችላላችሁ። እስካሁን ከታዘብኳቸው ቪዲዮ ስሰራ መካከል አንዳንድ ተማሪዎች ጊዜ ማለት ትዕግስት የላችሁም፣ በጣም ነው የምትቸኩሉት። ለምሳሌ ረጋ ተብሎ የሚሰሩ ቪዲዮዎችን ለማየት ምንም ጊዜ የላችሁም። ባይ ዘ ዌይ ዝም ብሎ መሮጥ አይደለም አስፈላጊው ነገር፣ እያንዳንዱ ነገር ላይ ምንድን ነው እየተባለ ያለው። ብዙ ጊዜ የተማሪዎቻችን ችግር እየማስበው የቋንቋ ችግር፣ ቋንቋ መረዳት አስፈላጊ ነው። የተለያየ ያደግንበት የተለያየ ቋንቋ ይኖራል። ዞሮ ያንን ቋንቋ የግድ እንግሊዝኛውን ባደግንበት ቋንቋ መተርጎም መቻል አለብን። የተሻለ በምናወራበት ቋንቋ መተርጎም መቻል አለብን። ምናልባት ያደግንበት ሌላ፣ አብዛኛው ጊዜ ግልጽ የሚሆንልን ቋንቋ ሌላ ሊሆን ይችል ይሆናል። ኤኒዌይ እያንዳንዱን ነገር የተጻፈውን መረዳት መቻል የተሻለ ለመስራት የሚያስችላችሁ ነው ብዬ ነው የማስበው። ኦኬ ሶ ኤኒዌይ ሌላ ደግሞ ትምህርት ሚኒስቴር ባሳወቀው መሰረት ደግሞ ሞክ ኤግዛምስ ኦንላይን ላይ እንደለቀቀ ተናግሯል። ስለዚህ ትምህርት ቤቶቻችሁ ይህንን በትምህርት ሚኒስቴር ድረገጽ ላይ የተቀመጠውን የሞክ ኤግዛም እንድትለማመዱ ወይም መለማመጃ ጥያቄዎች ናቸው፣ ያን እንድትሰሩ ቢሆን በጣም አሪፍ ነው። ከዚህ በፊት የነበሩ የኢንትራንስ ጥያቄዎችን መስራት አስፈላጊ ሊሆን ይችል ይሆናል፣ ግን ያን ያክል ደግሞ አስቸጋሪ ነው የሚሆን። ቅድም ያልናቸው የኤምኤልሲ ጥያቄዎችን ወይ ደግሞ እነዛ ሴክሽኖችን ከቨር ማድረግ አስቸጋሪ ነው የሚሆን። ኤኒዌይ እሱ ጋር መሰረት አድርጋችሁ መለማመዳችሁን ቀጥሉ። በየዓመቱ የጥያቄዎች አወጣጥ መንፈሳቸው የተቀየረ ስለሚሆን በተለይ አሁን ደግሞ ዝም ብዬ አንደርስታንድ የማደርገው ኦቨርኦል የኤአይ ኤራ ስለሆነ ያው ብዙ ጊዜ የሰዎችን ኢንቮልቭመንት እየቀነሰ የቴክኖሎጂ ኢንቮልቭመንት እየጨመረ ስለሚሆን ፈተናዎችን ስታንዳርዳቸውን የተመጣጠነ ለማድረግ ኤአይ በጣም ትልቅ ስራ እንደሚሰራ ይታወቃል። ለማንኛውም እግዚአብሔር ይሁናችሁ። መፍራት አያስፈልግም። ማንበብ መዘጋጀት ነው የሚያስፈልገው። ደስ የሚለው ነገር ደግሞ አሁን ኢቭን ኤአይ እንኳን ቢጠቀሙ ከሰው የተሻለ ይመስለኛል። ምክንያቱም ሌቭላቸውን የተሻለ ማስጠበቅ ይችላል፣ ፐርፌክት ማድረግ ይችላል። ሰዎች ምናልባት ሊያዳሉ ይችላሉ። አልጎሪዝም ግን ለሁሉም የሚሰራ ስለሆነ አልጎሪዝም ያን ያክል ችግር የሚፈጥር አይሆንም ብዬ ነው የማስበው። በቀጣይ ምናልባት መብራትና ሌሎች የኢንተርኔት መቋረጦች ሲያጋጥሙ በምን ነገር ሊያስተናግድ እንዳሰበ ትምህርት ሚኒስቴር የምናወራው ነገር ይኖራል። ሌላ ደግሞ ምናልባት 20% ጥያቄዎች እንዴት ነው እንዲያው የመስራት እድል የሚኖረው ተማሪው የመስራት እድል እንዴት ሊኖረው ይችላል የሚለውን ነገር የምናወራበት ቪዲዮ ይኖረናል። እዛ እንገናኝ።